Welcome to this YouTube channel. And it's called Designed to ተረፈ ከፋንዳሜንታል እንግሊሽ እስከ አድቫንስድ They know you have to buy 10 different apps. So I think you see the materials community. So I learned ሰላም እንዴት ናችሁ? በዛሬው ትምህርት ቆንጆ የሆነ ትምህርት ነው ማስተምራችሁ። በእንግሊዘኛ ቋንቋ ልታውቁት የሚገባ ትምህርት ነው። ኤክስኪውዝ ሚ ኤንድ ሶሪ የነዚህ ልዩነቶች ማወቅ አለባችሁ ማለት ነው። ትርጉሙን ሳይሆን መቼ ነው የምንጠቀመው አጠቃቀሙን ማወቅ አለብን በእንግሊዘኛ ቋንቋ። ስለዚህ ኤክስኪውዝ ሚ ኤንድ ሶሪ በትርጉም ደረጃ አንድ ናቸው። ሁለቶችም ይቅርታ መጠየቂያ ቃላት ወይም ፍሬዝ ናቸው። ፍሬዝ እንበላቸው ማለት ነው። ራይት ይቅርታ ለመጠየቅ ስንፈልግ የምንጠቀምባቸው ናቸው። በትርጉም ደረጃ ሁለቱም ይቅርታ ማለት ነው። ነገር ግን በአጠቃቀም ደረጃ ግን ይለያያሉ። ስለዚህ ይሄንን ማወቅ ያስፈልጋል። መቼ ሶሪ ማለት እንዳለብን፣ መቼ ኤክስኪውዝ ሚ ማለት እንዳለብን ማወቅ አለብን ማለት ነው። we use excuse me and sorry to ask an apology። እነዚህን ኤክስኪውዝ ሚ ወይም ደግሞ ሶሪ የሚለውን ቃል የምንጠቀመው ይቅርታ መጠየቅ ስንፈልግ ነው። you either use excuse me or sorry። ወይ excuse me ትጠቀማላችሁ ወይ ደግሞ sorry ሚለውን ትጠቀማላችሁ ማለት ነው። እንደነገርኳችሁ በትርጉም ደረጃ ተመሳሳይ ቢሆኑም በአጠቃቀም ደረጃ ግን ይለያያሉ ማለት ነው። ኦኬ alright when to say sorry when to say excuse me። አሁን ትልቁ ጥያቄ እዚህ ላይ ነው። መቼ ነው excuse me ማለት ያለብኝ? መቼ ነው sorry ማለት ያለብኝ? ይሄን ማወቅ ያለባችሁ ማለት ነው። Okay, excuse me እንጀምር። We use excuse me before we do something። excuse me የሚለውን ቃል የምትጠቀሙት የሆነ ነገር ከመፈጸማችሁ በፊት ነው። አልተፈጸመም። የሆነ ነገር ከመፈጸማችሁ በፊት ነው። ለምሳሌ በሰዎች መሃል ልታልፉ ነው። ስለዚህ excuse me ብላችሁ ትጀምራላችሁ ማለት ነው። ይቅርታ ልለፍ ትላላችሁ። excuse me may I pass through here? Okay, በዚህ በኩል ልለፍ ትላላችሁ ማለት ነው። may I pass through here? Okay, ይቅርታ መኪናህን ጠጋ ታደርግልኝ። Okay, አሁን የሆነ ጥያቄ እየጠየቃችሁ ነው ማለት ነው። መኪናህን ጠጋ ታደርግልኝ። can you move a bit? can you move your car a bit? እንደዚህ አይነት ትጠቀማላችሁ ማለት ነው። Okay, ሌላው ለምሳሌ ጥያቄ መጠየቅ ፈልጋችኋል። ስለዚህ መጀመሪያ excuse me ታስቀድማላችሁ። excuse me may I ask a question? ይቅርታ ጥያቄ ልጠይቅ ትላላችሁ ማለት ነው። ሌላው ለምሳሌ ከክላስ ውስጥ መውጣት ፈልጋችኋል። excuse me ታስቀድማላችሁ። excuse me may I leave the class? አያችሁ የሆነ ነገር ከመፈጸሙ በፊት አስቀድማችሁ እየተናገራችሁ ነው ማለት ነው። ሁለተኛ excuse me የሚለውን ወሬ አልሰማን ሲል እንጠቀማለን። ለምሳሌ excuse me what did you say? ይቅርታ ምን አልከኝ ትላላችሁ። ወሬ አልተሰማችሁም። ስለዚህ excuse me ታስቀድማላችሁ። ሶስተኛ we use excuse me for repetition። አንድ ነገር እንዲደገምልን ስንፈልግ excuse me እናስቀድማለን። ለምሳሌ excuse me what was your name again? ለምሳሌ ከሆነ ሰው ጋር እያወራችሁ ስሙን ከዘነጋችሁት ይቅርታ ስም ማን ነበር ትላላችሁ። excuse me what was your name again? ሌላ አራተኛ excuse me የሚለውን ስናነጥስ እንጠቀማለን። አንድ ሰው ሲያነጥስ excuse me ሚለውን ይጠቀማል ማለት ነው። አሁን ደግሞ both sorry and excuse me የምንጠቀምባቸውን ሁኔታዎች እናያለን። ወይ sorry ልትጠቀም ትችላለህ ወይ ደግሞ excuse me መጠቀም እንችላለን ማለት ነው። ለምሳሌ የሆነ ጥያቄ መጠየቅ ፈልጋችኋል። ጥያቄ ስትጠይቁ ጥያቄ ለመጠየቅ እጃችሁን ስታወጡ መምህሩን ወሬ አቋርጣችሁታል። እንደዛ ከሆነ ሶሪ የሚለው ይመረጣል። ሶሪ may I ask a question ነው የምትሉት ማለት ነው። አይ አላቋረጣችሁትም excuse me ማለት ትችላላችሁ። ምክንያቱም ድርጊቱን ከመፈጸማችሁ በፊት እየተጠቀማችሁ ስለሆነ ወይ excuse me ወይ ሶሪ የሚለውን ትጠቀማላችሁ። ነገር ግን እዚህ ላይ ያጠፋችሁ ጥፋት ስለሌለ excuse me ማለት ትችላላችሁ፣ ሶሪ ማለት ትችላላችሁ ማለት ነው። እሺ አሁን ወደ ሶሪ እንምጣ። ሶሪ ግን ይለያል።
ሶሪ የሚለው የምንጠቀመው ከባድ ጥፋት አጥፍታችሁ ድርጊቱ ተፈጽሞ ከሆነ የሆነ ከባድ ጥፋት ፈጽማችኋል፣ ድርጊቱ ተፈጽሟል ማለት ነው። በጥፋታችሁ መጸጸታችሁን ለመግለጽ ነው ማለት ነው። ለምሳሌ ወደሆነ ቦታ እያለፋችሁ የሆነን ሰው ገፍታችሁ ከጣላችሁት ኤክስኪውዝ ሚ አትሉም። ጥፋት ወይንም የሆነ ጉዳት አደርሳችኋል። ስለዚህ ሶሪ ነው የምትሉ ማለት ነው። የሆነን ሰው ገፍታችሁ ከጣላችሁት መጸጸታችሁን ነው የምትገልጹ ማለት ነው። ድርጊቱ ተፈጽሟል። ለፓስት ነው የምንጠቀም ማለት ነው። ሶሪ ትላላችሁ ማለት ነው። የሆነ ቦታ ላይ እያለፋችሁ የሆነን ሰው ብርጭቆ ብታስጥሉትና ብርጭቆ ቢሰበር ድርጊቱ ተፈጽሟል፣ ከባድ ጥፋት ደርሷል። ስለዚህ ኤክስኪውዝ ሚ አንልም። መልሱ የሚሆነው ሶሪ ነው። ሶሪ አይ ብሮክ ዩር ፕሌት፣ ይቅርታ ሰበርኩብህ አይደለ ምናምን ትላላችሁ ማለት ነው። ኦኬ አንድ ሰው ቀጠራችሁ፣ ቀጠሮ ቦታ ላይ አልተገኛችሁም፣ ያ ሰው አዝኖባችኋል። ስለዚህ ኤክስኪውዝ ሚ አትሉም፣ ሶሪ ነው የሚሆነው። ኦራይት። ስለዚህ የሆነ ጥፋት ስታጠፉ ሶሪ ነው የምትጠቀሙት ማለት ነው። የሆነ ሰው ገጭታችሁት ቢወድቅ ዩ በምፕ ኢንቱ ሳምዋን፣ ያው ሶሪ ነው የምትጠቀሙ ማለት ነው። ኦኬ የሆነ ሰው እግሩን ረግጣችሁታል። ኦኬ የሆነ ሰው እግሩን ረግጣችሁታል። ሰውየው ቢጮህ፣ ኦራይት፣ ሰውየው ቢጮህ ጉዳት አደርሳችኋል ማለት ነው። ስለዚህ ሶሪ የሚለውን ነው የምትጠቀሙት ማለት ነው። ኦኬ የሆነ ሰው እግሩን ረግጣችሁታል፣ ነገር ግን መረገጡን አላወቀም። ሰውየው ምንም አልተሰማውም። እናንተ ግን መርገጣችሁን አውቃችኋል። ብትፈልጉ ሶሪ መጠቀም ትችላላችሁ፣ ብትፈልጉ ኤክስኪውዝ ሚ መጠቀም ትችላላችሁ። እዚህ ላይ አትገደዱም ማለት ነው። ኦኬ ሌላው ለምሳሌ እንደ ድንገት አነጠሳችሁ፣ ኦኬ ኤክስኪውዝ ሚ የሚለውን ትጠቀማላችሁ። ነገር ግን በማነጠሳችሁ የሆነ ሰው ደብሮታል ብላችሁ የምታስቡ ከሆነ ግን ሶሪ የሚለውን ትጠቀማላችሁ ማለት ነው። እዚህ ላይ አትገደዱም ማለት ነው። ኦኬ ለሆነ ሰው ቃል ገብታችሁ ቃላችሁን አልፈጸማችሁም፣ ያ ሰው ደግሞ ቅር ብሎታል። ስለዚህ ሶሪ የሚለውን እንጠቀማለን ማለት ነው። በአጠቃላይ ኤክስኪውዝ ሚ የሚለውን የምንጠቀመው የሆነ ነገር ከማድረጋችን በፊት ምንም ጉዳት ሳናደርስ የሆነ ነገር ከማድረጋችን በፊት ሲሆን፣ ሶሪ የሚለውን የምንጠቀመው ግን ከባድ ጥፋት አጥፍተን መጸጸታችንን ለመግለጽ ነው ማለት ነው። ኦኬ ሌላው ሶሪ የሚለውን ወሬ አልሰማን ሲል እንጠቀማለን። አቤት ሶሪ። አያችሁ፣ ሶሪ ማለት አቤት ማለት ነው። የሆነ ሰው ሲያወራ አቤት ሶሪ ትላላችሁ ማለት ነው። ግልጽ ነው ብዬ ተስፋ አድርጋለሁ። በኤክስኪውዝ ሚ እና በሶሪ መካከል በትርጉም ደረጃ ይቅርታ ማለት ነው። በአጠቃቀም ደረጃ ግን ይለያያሉ። ቴንክ ዩ